የመጨነቅ ነገር በጣም የሚያሳስብ ነው እንግዲህ ሁኔታዎች ምክንያቶች ሊኖሩት ይችላሉ ይሄንን በስቴዲየም ውስጥ እንድንመለከት ግን አሁን በዚህ ሰዓት መሆን አለበት ተብሎ የሚታሰብ አይደለም ግን አርሰናል ዋናው ጉዳይ ትላንትና ለደጋፊዎቹ 3ቱን ትልልቅ ነጥቦች ማሳካቱ ነው በዚህ ጨዋታ ላይ የፕሮግራማችን የመጀመሪያ ክፍል ሐሳቦች ይሰጥበታል መረጃዎችም ያቀብላል የፕሮግራማችን ሁለተኛ ክፍል እስቲ በትላንትና ጨዋታ ላይ ሁለተኛው ላይ አላስቀድምም ይህንን የሰሞኑ አበይት የመወያ ነጥቦች ከምንላቸው መካከል አንዱን ዛሬ በጥያቄ መልክ አቅርብ ያለው ድምጽ እንድትሰጡበት ማለት ነው ብሩኖ ፈርናንዴስ የውድድር ዘመኑ የፕሪሚየር ሊጉ ኮከብ ቢባልስ ወይላ እርሶ ኮከቡ ማን ነው ፖል ወጥቷል በቴሌግራም ቻነላችን በኩል ኮከብ ተጫዋች ብላችሁ የምትመርጡት ለዚህ ለ2025-26 የውድድር ዘመን ቀሪ ጨዋታዎች አሉ አውቃለሁ እስካሁን ባለው ማንን ነው ብሩኖ ፈርናንዴስ ዴክላን ራይስ ጋብሪኤል ማጋሌሽ በርናርዶ ሲልቫ ወይስ ሌላ ድምጽ ስጡ በመንሱር አብዱልቀኒ ኦፊሻል የቴሌግራም ቻነል በኩል ግን ይሄንን ተንተርሰን ስለ ብሩኖ ፈርናንዴስ ደግሞ ብዙ ማናቃቸው ነገሮች አሉና ስለርሱ ስብዕና አንድ የማዘጋጀው ፕሮግራም ይኖራል የብልህ ፕሮፌሽናል የውሃ ልክ ስለ ብሩኖ ምናልባትም የማታውቋቸው መረጃዎች የያዘ ፕሮግራም ነው ነገ ምሽት ነው ማንቸስተር ዩናይትድ ከብሬንትፎርድ ጋር የሚጫወተው ምሽት 4 ሰዓት ላይ በጨዋታው ዙሪያ እንኳን አይደለም ጨዋታውን የተመለከተ አይደለም ይሄ ወቅታዊ ርዕስ ስለሆነ ነው ሶስተኛው ደግሞ ሊቨርፑል ትላንትና ወደ ቻምፒየንስ ሊግ የሚያደርገውን ግስጋሴ ያሳመረለትን ድል ተቀዳጅቷል ግን ሞሐመድ ሳላህ ተጎድቷል አርነ ስሎት ጥርጣሬ ያላቸው ምናልባትም ግብፃዊው ይህንን የሊቨርፑል ማሊያ ትላንትና የለበሰው ለመጨረሻ ጊዜ ሊሆን ይችላል በጥቂቱ በዚህ ጨዋታ ላይ እላለሁ ሌሎችም ርዕሶችን ማንሳት እንችላለን ግን ባለን ሰዓት ልክ ነውና ማብቃቃት ያለብን እነዚህን መርጠናል ትላንትና ላለመውረድ የተደረገው ፍልሚያ በዌስትሃም እና በቶተንሃም ሁለት የተለያየ ጨዋታ ላይ ጨዋታውን የተመለከታችሁ መቼም ሊወራለት የሚገባ ነው ይሄ የሁለቱ የለንደን ክለቦች ላለመውረድ የሚደረገው ፍልሚያ በራሱ ላይ ካለው ከዋንጫው ፉክክር ጋር የማይተናነስ ነው በየደረጃው ማለት ነው አንድ የለንደን ክለብ ዘንድሮ ከፕሪሚየር ሊግ ይለያል ማለት ነው አይዘር ዌስትሃም አሊያም ደግሞ ቶተንሃም ትላንትና በመጨረሻዎቹ ደቂቃዎች 10 ደቂቃዎች እየቀሯቸው ሁለቱ ጨዋታዎች የደረጃ መቀያየር ነበር ቶተንሃም ይመራ ነበር ዌስትሃም 1-1 ነበር ቶተንሃም መሪ ሆነ በኋላ በመጨረሻዎቹ ደቂቃዎች ላይ ዌስትሃም አስቆጠረ 2-1 ሲያሸንፍ ቶተንሃም 1-0 ቀንቶታል ዛ ወልቭስ ላይ ሄዶ ከስንት ጊዜ በኋላ ሙሉ 3 ነጥብ አገኘ ከዚያ ደግሞ 17ኛነቱን ወደ 18ኛ ተመለሰ በእነዛ ደቂቃዎች እንኳን እንደዚህ ያለ መቀያየር አይተን ነበር በቶተንሃም ሆትስፐር በኩል ያለ የተጫዋቾች ጉዳት ጉዳይ መቼም እንዳለ ሜዲካል ስታፉ መቀየር እንዳለበት አሰልጣኞች እንደሚቀያየሩ ሁሉ የሕክምና ስታፉ እንደዚሁ ባለአዲስ ባለሙያዎች መተካት እንዳለበት መቼም እንድንከራከር የሚያደርገን ነው ትላንትናም ጉዳቶች ነበሩ ነቻቪ ሲሞንስ ሌሎችም በርከት ያሉ ተጫዋቾች ሰሞኑን ባለፉት የውድድር ዘመናት እነዚህን 2 ዓመታት 2-3 ዓመታት ዘንድሮም ጭምር በተለይ ብዙ ጉዳቶች ተመዝግበዋልና ለስፐርስ አንድ መዳከም እንደዚህ ላለ ውጤትም ምክንያት ተደርጎ ይወሰዳል እንግዲህ ሮቤርቶ ዲዘርቢ ትላንት ወደ ሞሊኒው ሄዶ 3 ነጥብ ቀንቷቸዋል ይሄንን ማስቀጠል ይኖርባቸዋል ከዚህ ጨዋታ በፊት ለተጫዋቾቹ መነሳሻ በሚል እንግዲህ ቶተንሃምን የታሪካዊ ሃይላይቶችም ክሊፖችን ሲያሳዩአቸው ነበር ለተጫዋቾች እንደዚህ አይነት ሞመንቶችን የፈጠረ ታሪካዊ ክለብ ነው ለማለት ነው እናንተም እንዲህ የመፍጠር ኃላፊነት አለባችሁ ተነሳሱ ታጥቃችሁ ተነሱ ይሄንን በቃ የመጥፎ ታሪክ ደራሲዎች ተብላችሁ እንዳትታወሱ በሚል ነው ቶተንሃም ከፕሪሚየር ሊግ ወረደ የሚለው ዜና መቼም ከወረደ እንዴት አይነት ትልቅ ዜና ሊሆን እንደሚችል አስቡት ለማንኛውም የዌስትሃም እና የቶተንሃም አንገት ለአንገት ተያይዞ
ላለመውረድ የሚደረገው ግብግብ ትላንትናም ድራማ አሳይቶናል። ገና ነው እንግዲህ ቀሪ ጨዋታዎች ማን እንደሚወርድ ማን ደግሞ በፕሪሚየር ሊጉ ለከርሞ ተወዳዳሪ እንደሚሆን ያሳየናል። እስቲ እንግዲህ ሁለት ፖሎችን አዘጋጅቻለሁ በቴሌግራም ቻነላችን ላይ ለዘንድሮ የፕሪሚየር ሊጉ ኮከብነት ማንን ይመርጣሉ የሚል ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ቤርናርዶ ሲልቫ ወይስ ሌላ የሚል ነው። ቅርብ ጊዜ ባወጣነው ፖል ከ5500 በላይ ተሳትፋቸዋል። 5539 ድምጾች ተሰጥተዋል። መንሱር አብዱልቀኒ ኦፊሻል በተሰኘው ከ246000 በላይ ሰብስክራይበርስ ባሉት የቴሌግራም ቻነላችን ላይ ነው። ይህን ቻነል ያልተቀላቀላችሁ ጆይን ብላችሁ ሊንኩ ተቀምጦላችኋል በፌስቡክ ወይም ደግሞ መንሱር አብዱልቀኒ ኦፊሻል ብላችሁ ሰርች አድርጉና ታገኙታላችሁ። ጆይን የምትሏን ቁልፍ ተጫኑ። የቻነሉ ቤተሰብ ትሆናላችሁ። ድምጽ 5550። አሁን ደግሞ ቁጥሩ እያደገ ነው። ከዚህ ውስጥ 49% ብሩኖ ፈርናንዴስ ይገባዋል ብላችኋል። ኦልሞስት ግማሽ ድምጽ እስከሰጣችሁት ግማሽ ያህሉ ብሩኖ ፈርናንዴስን በኮከብነት መርጧል። በሁለተኝነት ዴክላን ራይስ በ37%፣ ጋብሪኤል ማጋሌሽ 9%፣ ቤርናርዶ ሲልቫ 7%፣ 3% ደግሞ ሌሎች ተጫዋቾች ነው ምን መርጠው የሚል ድምጽ ተሰጥቷል። አሁን ከ5600 ላቅ አለ። ቁጥሩ እየጨመረ ነው። ድምጽ ሰጪው ቮት አድርጉ። ብሩኖ ፈርናንዴስ 50% ሊጠጋ 1% ብቻ ነው የቀረው። ግማሽ ገደማ ትስማማላችሁ ወይ? አይ አልስማማም ያላችሁ ካላችሁ ግቡና ድምጽ ስጡና የሌሎቹንም ውጤት እስቲ ከፍ አድርጉት ማለት ነው። አለዚያም አይ ብሩኖ ይገባዋል የምትሉ ደግሞ አጠናክሩት። ይሄንን ፖል በ49% ከ2800 በላይ ድምጽ ሰጪዎች ከአጠቃላዩ ከ5639 ብሩኖ ፈርናንዴስ የዓመቱ ኮከብ ተጫዋች መሆን ይገባዋል ብላችኋል። ስለዚህ ስለሱ ዛሬ አንድ ሰፋ ያለ ፕሮግራም እሰራለሁ። እስከ ዛሬ ከሰራናቸው ለየት ያለ ፕሮግራም ኢንቴሊጀንት ተጫዋቾች፣ ከፍ ያለ አይኪው ያላቸው ፉትቦለርስ ምን አይነት ተጫዋቾች ናቸው ካልን አሁን እየተጫወቱ ካሉት በተለይ በብቃታቸው ከፍታ ላይ ከሚገኙት ብሩኖ ፈርናንዴስ ሳይጠቀስ አያልፍም። ያ ብቻ ሳይሆን በግል ሕይወቱ፣ አስተዳደጉ፣ ስብዕናው፣ ሁሉ ነገሩ በሜዳ ላይ ምን ያህል እንደሚገለጥ ቤተሰባዊ ዳራው፣ ማህበረሰባዊ ዳራው፣ ይሄ ሁሉ ለአሁኑ ፈርናንዴዝ መሰራት ምክንያት እንደሆነ በብዙ መረጃ ነግራችኋለሁ። ከዘንድሮ ፐርፎርማንሱ ጋር አያይዘን እንግዲህ ግማሽ ያህላችሁ የዘንድሮ ኮከብ እርሱ መሆን አለበት ብላችኋል። ሁለተኛው ፖል ሌላው አከራካሪ ጉዳይ በተለይ በአርሰናል ደጋፊዎች ዘንድ ድምጽ ሰጥቻለሁ። እኔም ለሁለተኛው ሚኬል አርቴታ ዘንድሮን ያለ ዋንጫ ቢያጠናቅቅ ከአርሰናል መሰናበት አለበት ብለው ያምናሉ ወይ የሚል ጥያቄ። ቴክኒሻናችን ተረኛ ቆንጅት መንገሻ የአርሰናል ደጋፊ ናት። አንገቷን ነቀነቀች፣ ድምጽ ሰጥታለች። እሷም ኖ መቀጠል አለበት የሚል ነው። አርቴታ አውት የሚሉ ድምጾች እነዚህ ሲሰሙ እኔ ደነግጣለሁ በእውነት። እኔም ድምጽ ሰጥቻለሁ ስላችሁ አይ መቀጠል አለበት ከሚሉት ወገን ነኝ። ከዚህ በፊትም አድማጮች ጠይቃችሁኝ በላይቭ ስትሪም በዩቲዩብ በኩል ይሄን መልሻለሁ። ግን የእናንተን አጠቃላይ ነው የበዛውን ሐሳብ ለመረዳት ብዬ ነው ይሄን ፖል ያወጣሁት። በየቦታው ይሄ ክርክር አለ። ስሜታቸው የተነካ አርሰናል ደጋፊዎች በአንዳንድ ውጤቶች ሲበሳጩ በቃ ይበቃዋል አርቴታ ይላሉ። በተለይ ከቦርንመዝ ጨዋታ በኋላ በአርሰናል ፋን ቲቪ ሳይቀር በስሜት አይታችሁ ከሆነ ደጋፊዎች ይውጣልን ሲሉ ነበር። ተገቢ ነው ወይ ጥያቄ ቀርቧል። በቴሌግራም ቻነላችን ላይ አሁን 4799 አድማጮች ድምጽ ሰጥታችኋል። 47% የምትሆኑት አሁን መሰናበት አለበት ብዬ አምናለሁ ብላችኋል። የበዛችሁቱ አሁን መሰናበት አለበት፣ ዋንጫ ካልተገኘ ዘንድሮ አርቴታ አውት ከሚሉት ወገኖች ናቸው 47% ያላችሁ። 41% ደግሞ እኛ ነን አይ መቀጠል አለበት የሚለው ድምጽ አንሷል ከዛኛው። 41% ግን አይ መቀጠል አለበት ብሏል። 12% የምትሆኑት ደግሞ መልስ ለመስጠት ተቸግሬያለሁ ብላችኋል። ግራ መጋባት አለ እዚህ ጋር። ልበል አልበል
ግን የበዛው አሁን መሰናበት አለበት ብዬ አምናለሁ የሚል ነው። እንግዲህ ሚኬል አርቴታ ዘንድሮ ያለ ዋንጫ ካጠናቀቀ ነው። ዋንጫ ካጠናቀቀ አይደለም፣ ዋንጫ ካገኘ ይሄ አይሰራም። ይሄ ፖል ሰሞኑን ክርክሮች ስላሉ ይኸው እንግዲህ ድምፁን መስጠት ትችላላችሁ። መንሱር አብዱልቀኒ ኦፊሻል ከ246,000 በላይ ሰብስክራይበርስ ባሉት ቴሌግራም ቻነል ላይ እናንተም የውጤቱን ከፍ ዝቅ ማለትም እየተመለከታችሁ ድምፅ ስጡ። ጆይን ብላችሁ የቻነሉ ቤተሰብ ሁኑ። በጣም ነው የማመሰግነው። ይህ ፕሮግራም በብስራት ኤፍኤም 101.1 የሬዲዮ ጣቢያ በኩል ነው በቀጥታ እየተደመጠ የሚገኘው እዚህ በቅሎ ቤት አካባቢ ከሚገኘው የጣቢያው ስቱዲዮ። እኔ አዘጋጁ መንሱር አብዱልቀኒ ነኝ። ቴክኒሻናችን ደግሞ ቆንጅት መንገሻ ተረኛ ናት። እስቲ ለውይይት ከቀረቡ የዕለቱ ርዕሶች ደግሞ አድማጮች በድምፅ አስተያየት የሰጣችሁን አላችሁና እስቲ ላሳትፍ። እንደ ወትሮ አንዳንድ ጊዜ ብቅ እንደማደርገው 2 አድማጮች ከውጭ ሀገር፣ አንድ ከካሊፎርኒያ፣ አንድ ከእስራኤል በእነዚህ ቀደም ሲል ባነሳኋቸው የውይይት ነጥቦች ላይ የሚከተሉትን አስተያየቶች በድምፅ ልከውልናል። ሰላም መንሱሬና ውድ የብስራት ስፖርት ተከታታዮች እንዴት ናችሁ? ሳሙኤል ለገሰ ነኝ ከእስራኤል ሃይፋ ከተማ መንሱሬ። ያው ዛሬ ያነሳቸው ሀሳቦች በጣም ብዙ አስተያየት መስጠት የሚቻልበት ቢሆንም ገረፍ አድርጌ ለማለፍ ልሞክር። መጀመሪያ የፕሪሚየር ሊግ ኮከብ ማን ይሆን ያልከው፣ እኔ መንሱሬ ይሄ የአሲስት ሪካርድን ካሻሻለ ብሩኖ ፈርናንዴዝ መሆን አለበት ብዬ አስባለሁ። ሁሉንም ደጋፊዎች የሚያስማማ ነው ብዬ አስባለሁ። በዚህ ዓመት ማን ነው ብሩኖ ፈርናንዴዝ የቡድን አባል በሆነ ብሎ ያልተመኘ መንሱሬ? ስለዚህ የማንቸስተር ዩናይትድ ቻምፒየንስ ሊግ የማለፍና የብሩኖ ፈርናንዴዝ የማሻሻል ነገር ታይቶ ለብሩኖ ፈርናንዴዝ መሰጠት አለበት ብዬ አምናለሁ። የአርቴታ መሰናበት አለበት ብዬ አላምንም እኔ መንሱሬ። ምክንያቱም አርሰናልን እዚህ ደረጃ ያደረሰው በቃ አሁን እኮ የቀረው ኬኩን ጋግሮታል፣ ክሬሙን መቀባት ብቻ ነው የቀረውና እኔ እንደው ዋንጫ አግኝቶ ቢሰናበት ራሱ ነው ደስ የሚለኝ እንጂ መሰናበት አለበት ብዬ አላምንም። ምክንያቱም ከ6 ዓመት በፊት አካባቢ ያለውን አርሰናል ስለምናውቀው፣ ትላንትና ስላየን አርሰናል ግን መንሱሬ ቶሎ ብዬ 2 ሀሳቦችን ልናገር። አንደኛ እኔ መንሱሬ ይህን ዋንጫ ካጡት የደጋፊው እጅም አለበት ብዬ እናገራለሁ በድፍረት። ምክንያቱም ትላንትና ኤሜሬትስ ላይ የነበረው ድባብ በጣም አስጨናቂ ነበር። እንኳን ለተጫዋቾቹ ለኛ ለተመልካቾቹ በጣም ያስጨንቅ ድባብ ነበር። እንዴት ነው 97ኛው ደቂቃ ላይ ቡድን 1-0 እየመራ ለዋንጫ እየተፎካከረ ያለ ቡድን ይዘ እንዴት ነው ድጋፍ ማትሰጠው ለቡድን? እንዴት ነው ተጫዋቾቹ ማተነሳሳው? እንዴ ኦዴጋርድ ብዙ ጊዜ እጁን ከፍ እያደረገ ተነሱ ቢላቸው የኤሜሬትስ ደጋፊ ግን ለመነሳት ፍቃደኛ አልነበረም። በምትኩ እንደውም ብዙም ባይቀረራቸው ብዙ የተጨነቁ ፊቶችን እናይ ነበር። ያ ስሜት አርቴታ ላይም ልጆቹ ላይም ደግሞ ሲተጋባ እያየን ነበር። እንዴት ትላንትና ኒውካስትል እኮ ተዳክሞ የመጣ ኒውካስትል እነ ጆኤሊንተን ያለያዘ እነ ጎርደንን ያለያዘ የግራ መስመር ተከላካይን በጣም ምርጥ የሆነ ተከላካይ ያለያዘ ቡድን ነበር እኮ መንሱሬና እንደዛ አይነት ጨዋታ ማሳየቱ እኔ ያለፈው ሳምንት እኮ ድንቅ የሆነ ጨዋታ ለዛውም በመሃል ሳምንት ከስፖርቲንግ ጋር ተጫውቶ በኢታሃድ ሜዳ ሄዶ እኮ ድንቅ የሆነ እንደውም አቻ መውጣት ማሸነፍ አለበት የተባለ አርሰናል እንደ ትላንትናው አይነት ፐርፎርማንስ ያሳየን ደግሞ ግራ ያጋባልና ማሸነፉ 3 ነጥብ ያዙ ድንቅ ቢሆንም አንደኛ የኤሜሬትስ ድባብ፣ ሁለተኛ ደግሞ የተጫዋቾች ጉዳት መንሱሬ ለቀጣይ ጨዋታዎች አሳሳቢ ነው። በተለይ የሃቨርትስ ኤዜ ኦኬ እንደው ደህና ነኝ ብሏል። የሃቨርትስ ጉዳት ግን መንሱሬ ቶሎ የሚመለስ አይመስለኝም። ምክንያቱም ልጁ የጉዳት ታሪክ ያለው ልጅ ነው። በእንደዚህ አይነት ወቅት ላይ መጎዳቱ ወሳኝ በሆነ ነጥብ ላይ መጎዳቱ በጣም አሳሳቢ ነው። ሌላ ደግሞ መናገር የምፈልገው መንሱሬ በተለይ ቀጣይ 2 ሳምንታት ያሉት ጨዋታዎች በጣም ለአርሰናል አስጨናቂና አሳሳቢ ናቸው። ፉልሃም የሚጮትበት ዓላማ ያለው ቡድን ነው። ብዙዎቹ የሚጮትበት ዓላማ የለውም ይላሉ። እንዴ ለአውሮፓ ኮንፈረንስ ሊግ ወይም ደግሞ ለዩሮፓን የማለፍ እድል ያለው ቡድን ነው። ምክንያቱም 48 ነጥብ ያለው ከላዩ ያሉት እኮ 51 ነጥብ ነው ያላቸው። የ3 ነጥብ ልዩነት ብቻ ነው። ገፋ ሲል እንደውም ከነ ቼልሲ ጋር ምናምን ተፎካክሮ እንደውም ነጥቦችን መያዝ የሚችል ከሆነ ወደ ቻምፒየንስ ሊግ ማለፍ የሚችል ብቃት ያለው ቡድን ነው። ለምን 48 ነጥብ ላይ ስላለ። ከዛ ደግሞ ቀጣይ የሚመጣው ዌስት ሃም ነው ለአለመውረድ የሚታገለው። ትናንትና አይተናል በምን አይነት ብቃት ኤቨርተንን እንዳሸነፈ። በመሃል ላይ ደግሞ አድካሚ የሆነ የአትሌቲኮ ማድሪድ ጨዋታ አለበትና በዚህ ረገድ ስናየው ሲቲ የሚያተርፍ ይመስለኛል። ምክንያቱም ሲቲ ከዚህ በኋላ ያለበት አንድ ተጨማሪ ጨዋታ ነው። እሱም የዋንጫ ጨዋታ ብቻ ነው ያለበት። እንደውም የበለጠ ሞቲቭ ሊያረጋቸው ይችላል። ትሬብል የመስራት ሞቲቭ ማለት ነው። እኔ ትላንትና በኤሚሬትስ ያለውን ድባብ ካየው በኋላ
የተጫዋቾቹ እንደዛ ፐርፎርማንስ ከፍ ዝቅ ማለት እንደ ቲም ካየው በኋላ መንሱሬ በጣም አሳሳቢ ነው ብዬ እናገራለሁ የዋንጫው ጉዳይ በተለይ ደግሞ ከዚህ በኋላ የሚደረጉ የኤሚሬትስ ጨዋታዎች መንሱሬ እየመራ ቡድን እንደዚህ የተጨነቅ እየተመራ ቢሆን አቻ ሆኖ ቢሆን ደግሞ በቃ በእርግጠኝነት ስቴዲየም ለቀው ይወጡ ነበር እና በጣም ነው የሚያሳስበው ይሄ ጉዳይ ብዬ እናገራለሁ አመሰግናለሁ መንሱር እንደምን አደርክ ጆማን ነኝ ከካሊፎርኒያ ከባድ ጨዋታ ቢሆንም አሸንፈነዋል በጣም አስጨናቂ ጨዋታ ነበር ግን አሸንፈነዋል በጉዳት ያጠናቸው ተጫዋቾች ቢኖሩም የኦዴጋርድ መመለስ በጣም አስፈላጊ በሆነ ሰዓት ላይ ተመልሶልናል ቡካዮ ተመልሶልናል ስለዚህ በጉዳቱ ብናዝንም በመጡት ደግሞ ደስ ብሎናል ያመቱ ምርጥ ተጫዋች ዴክላን ራይስ ነው ምንም ጥርጥር የለውም ዴክላን ራይስ ለሻምፒዮንስ ሊግ ቦታ አይደለም የሚፋለመው ዴክላን ራይስ ዋንጫውን ለማሸነፍ እየተንደረደረ ያለ ሰው ነው 4 ጨዋታ ብቻ ነው የቀረው የሻምፒዮንስ ሊግም ግማሽ ፍጻሜ ተሳታፊ ነው ስለዚህ ብዙ የሚያሻማ አይመስለኝም የዴክላን ራይስ ያመቱ ምርጥ ተጫዋች ከሱ በመቀጠል ደግሞ ሊሆን የሚችለው በሁለቱም ቦክሶች ውስጥ አስጨናቂ የሆነው ወሳኙ ሰው ጋብሪኤል ማጋሌሽ ነው የዚህ ዓመት ያመቱ ምርጥ ተጫዋቾች ከነዚህ ከሁለቱም የሚያልፍ አይመስለኝም አመሰግናለሁ ባይ የተለያዩ አስተያየቶችን ማድመጥ ጥሩ ነገር ነው ለክርክርም ለውይይትም ይበልጥ በር ይከፍትልናል በዩቲዩብ ኮሜንት ሴክሽን ስርም አሁን አስተያየቶችን ሳነብ ነበር ፊላዴልፊያ ሜና ሚል ስያሜ የሚጠቀም አንድ አድማጫችን ምን አለ መሰላችሁ አርቴታ ከተሰናበተ አለ የሙአመር ጋዳፊ አይነት ታሪክ ነው የሚደገመው በአርሰናል አለ በላ አልበላ ብሎ ነው የጻፈው እሱ ዋንጫውን አሸነፈም አላሸነፈም ትረስት ዘ ፕሮሰስ አለ ያው ብዙ ያው ምን ይባላል አምባገነኖች ሁሉን ነገር በእጃቸው ስር ያስገቡና ያስተዳድራሉ ሀገር ከዛ እነርሱ የተፈነቀሉ ቀን ሀገር ትርምስምስ ይላል የእነርሱን ቦታ የሚሸፍን ሲስተም ስለማይተው በአንድ ሰው ላይ ብቻ የተንጠላጠለ ስለሆነ አሁን ኢራቅ ውስጥ እንደሆነው ሊቢያ እንደሆነው የመን እንደሆነው አይነት ነገር ማለት ነው ይሄ ነገር እኔ ከዚህ በፊት በአሌክስ ፈርጉሰን ምሳሌ ሰጥቼው ነበር እሳቸው ዩናይትድን ለቀቁና በቃ ማን የሳቸውን ያህል ክለቡ በለመደው መልኩ ማን ይምራው በጣም ሁሉን ነገር በእጃቸው ጨብጠው ነው ክለቡን እዚህ ደረጃ ያደረሱት አሌክስ ፈርጉሰንና እንግዲህ እንደ እነዚያኞቹ መንግስታት መሪዎች በክፋት ባይጠቀሱም ግን ጠቃሚ አምባገነን ናቸው እሳቸው ግን አይደል አሌክስ ፈርጉሰን እና እንደዚህ አይነት ነገር ሊፈጠር ይችላል የሚለው አድማጫችን አይ ቲንክ ቀልድ ሊመስል ይችላል ግን ሚኬል አርቴታ ቀስ በቀስ እጁ ያስገባውን በአርሰናል ያለውን ስልጣንና ተሰሚነት ወይ ወሳኝነት ካያችሁት የማናጀርነት ደረጃውን እንዴት ቀስ በቀስ እያሳደገ እንደሆነ አንዳንዶች እንደውም እኮ ለኤዱ መልቀቅ አንድ ምክንያት ይሄ ነው ይላሉ የእርሱ አውቶሪቲ ይበልጥ ከፍ እያለ መጥቷል ሌሎችም በዙሪያ ያሉ ኃላፊዎች ዋና ስራ አስፈጻሚ ቀድሞ የነበሩትም ለቀዋል አንዳንዶች ምክንያት አድርገው የሚያቀርቡት የአርቴታን የመወሰን ስልጣን የበለጠ ከዓመት ዓመት ከፍ እያለ መምጣቱን ነውና የማናጀርነቱ የበላይነት እሱን መንቀል ማለት በሱ ቦታ የሚተካው ሰው ሁሉን ስራ በአንዴ ሊሰራ አይችልምና እንደዚህ አይነት ወይ ሲስተማቲክ ፌለር አይነት ነገር ሊፈጥር ይችላል የሚል ስጋት ያለ ይመስለኛል አድማጫችን አርቴታ ይቀጥል ክለቡ ለዚህ የደረሰው በእርሱ ምክንያት ነው ይለናል ታምራት አንበሳ ደግሞ ለአራት ተከታታይ ዓመት የዋንጫ ተፎካካሪ እንዲሆን ያደረገው የሆነው በእርሱ ነውና ጊዜ ሰጠው ባይነኝ ይላል እስቲ ተከራከሩበት እንግዲህ ይሄ በዩቲዩብ ኮሜንት ሴክሽኑ ስር ከተጻፉ አስተያየቶች መካከል ጥቂቱን ሁለቱን ያነበብኩት ብዙ ሐሳቦች አሉ በየሚዲየሙ እንግዲህ አስተያየቶቻችሁን እየሰጣችሁ ፕሮግራሙን አድምጡ አብራችሁን ስላላችሁ ምስጋናዬ ላቅ ያለ ነው ስኬትና ጉዳት አርሰናል በሙሉ ነጥብ ሲደሰት በጉዳት ተጨንቋል አርሰናል ኒውካስልን ትላንት 1-0 አሸንፎ ወሳኝ
ሁሌም ወሳኝ ነው። ከዚህ በኋላ ያለ 3 ነጥብ ወሳኝ ትልልቆቹን 3 ነጥቦች በእጁ አስገብቷል። በጭንቀት ነው ግን፣ በድካም ነው፣ በዝለት ነው፣ በጉዳት ነው። ሆኖም የመጨረሻውን ሳቅ ስቀዋል። እንዴት ነበር? በጥቂት ውስጥ ይሽፋልስ። አርሰናል ወደ ሰንጠረዡ መሪነት ተመልሷል። 3 አበይት ነጥቦችን ሰብስቦ ፍልሚያውን በድል ተወጥቶታል። ነገር ግን በፍልሚያው ላይ ቆስለው የወደቁ ግን 2 ተጫዋቾች አሉት። 2ቱ ተጫዋቾች ደግሞ የጨዋታው ልዩነት ፈጣሪዎች ናቸው። የጨዋታው ጎል የተቆጠረው በኤቤሬቺ ኤዜ ነው። 52ኛው ደቂቃ ላይ ተጎድቶ ወጣ። የጨዋታው ጎልም አሲስት የተደረገው በካይ ሃቨርትዝ ነው። እርሱም ቀደም ብሎ 40 ደቂቃ እንኳን አልደረሰም፣ ተጎድቶ ወጣ። ለደጋፊዎች አንድ ነገር አይጠፋም። በየጨዋታው ላይ ደስታቸው ሙሉ እንዳይሆን የሚያደርጉ የሚቆረቁሩ የሚጎረብጡ ነገሮች ይታያሉ በአርሰናል። ይሄ የመጨረሻው ሩጫ ለአርሰናል እጅግ በጣም ከባድ ነው። እንደው እንደዚህም ሆኖ ቢወጣው እንኳን የሊጉ ሻምፒዮን መሆን ቢችል ዘንድሮ ይሄንን ሲዝን ስናስታውስ ለአርሰናል የሆነ ትልቅ ትምህርት ጥሎ ነው የሚያልፈው። ከዚህ በኋላ የአርሰናል ደጋፊዎች መቼም 4 ዋንጫ የሚለውን ነገር ተመልሰው ያነሳሉ ብዬ አላስብም። ለወደፊቱ ተሞክሮ ነው። 4 ዋንጫ ምን ያህል ሊያደክም እንደሚችል፣ ምን ያህል ተጫዋቾችን ለጉዳት ሊዳርግ እንደሚችል፣ የጨዋታው ብዛት፣ የጨዋታ መደራረብ፣ አካላዊ ጫናው ምን ያህል ከባድ እንደሆነ፣ እዛም እዚህ ማሸነፍ አለብህ ሲባል ተጫዋች ደግሞ ከዚህ በፊት አሸንፎ የማያውቀው በምን አይነት ጫና ውስጥ ሊገባ እንደሚችል፣ አእምሮ ሲዝል፣ አካል ሲዝል፣ ተጫዋች ሲጎዳ፣ ስቴዲዮም ቡድኑ እየመራ በጭንቀት ሲዋጥ፣ ማጨብጨብ፣ መጨፈር፣ መጮህ ሲገባ እየመራ ቡድኑ መቆዘም የታየው በኤምሬትስ እና ሌላ አይነት ኤክስፒሪየንስ ነው ይሄ። ባለፉት ዓመታት በፕሪሚየር ሊግ ሻምፒዮን የሆኑ ቡድኖች እንደዚህ ያለ አካላዊ እና አእምሯዊ ፈተና አልገጠማቸውም። በዚህ ሰዓት በቢሆን ኖሮ ማውራት ተገቢ አይደለም። የኔ ሐሳብ ከዚህ በፊት እንዳልኳችሁ 2 ጥሎ ማለፍ ዋንጫዎች ላይ ቀደም ብለው ቢወጡ ይሻል ነበር። የዛ ሁሉ ውጤት ነው ይሄ። እርግጥ ሃቨርትዝ አሁን ተደራራቢ ጨዋታዎች ተጫውቶ ነው ወይ ዘንድሮ ትላንትና የተጎዳው ልትሉ ትችላላችሁ። ያ ላይሆን ይችላል። የጨዋታ መደራረብ አይመስለኝም ሃቨርትዝን እየጎዳ ያለው። ምናልባት ያለፉት ዓመታት የተንከባለሉ ጉዳቶች፣ ድካሞች፣ እንደዚህ ያለ ሶፍት ቲሹ ጉዳቶች ብዙ ጊዜ ከዚህ ጋር ይያያዛሉና ያ ሊሆን ይችላል። ግን እሺ የሃቨርትዝን ብትተውት እንኳን በዚህ ሲዝን ሳካና ኦዴጋርድ ላይ ያጋጠመው ያለ ጥርጥር ከጫና ጋር የተያያዘ ዩሪያን ቲምበር ላይ ያጋጠመው እና ለቀቅ ብለው ቢጫወቱ የጨዋታ ቁጥር ቢቀንሱ የውድድር ዘመኑ ማጠናቀቂያ ላይ የተከማቸ ጉልበት ያገኙ ነበር። ፍሬሽ መሆን ይችላል። አሁን በዚህ ሰዓት ላይ ለአርሰናል ፍሬሽ መሆን ቅንጦት ነው። ትኩስ ጉልበት ማግኘት በጣም ከባድ ነው እና ኢኮኖሚካል መሆንም አለበት። እኔ 2 አይነት ሐሳብ አለኝ እዚህ ጋር በየጨዋታው ላይ አሁን የትላንትናውን ጨምሮ ማለት ነው በጥሩ መጀመር አለባቸው። በጥሩ ማለት አጥቅቶ ፕሬስ አድርጎ ካውንተር ፕሬስ አድርጎ ተሯሩጦ መጀመር አለባቸው። ግን 90 ደቂቃ ግን እንደዛ መጨረስ አይችሉም። የሲዝኑ ማጠናቀቂያ ላይ ያላቸው ጉልበት አሁን እቺ የተንጠፋጠፈችዋን ጉልበት እንዴት መጠቀም እንዳለባቸው ማወቅ አለባቸው። በጣም ኢኮኖሚካል መሆን አለባቸው በጨዋታው ክፍለ ጊዜያት። ግን ሁሉንም አይደለም። ቢሳካ ለአርሰናል ጨዋታውን መጀመሪያ ቀደም ብሎ ገድሎ ከዛ ተጫዋቾችን እያሳረፉ ደቂቃን እየበተኑ ማለት ነው ሼር እንዲደረግ እያደረጉ የተጫዋቾችን ጉልበት በተሻለ ትኩስነት እንዲቀጥል የማድረግ ፎርሙላ ነው የሚፈልገው። ግን ይሄ ሁሌ ይሳካል ማለት አይደለም። ትላንትና 9ኛው ደቂቃ ላይ ኤቤሬቺ ኤዜ አስቆጠረና ይሄ ጥሩ መልክ ይዞ ነበር። እርግጥ ጨዋታው ሲጀምር ኒውካስሎች ናቸው አስደንጋጭ እድል ያገኙት፣ ሙከራ ሳይሆን
ይሄ ኦሱላ የሚባለው ወጣቱ ዴንማርካዊ የኒውካስል ዩናይትድ አጥቂ ጨዋታው እንደተጀመረ ፍጹም ቅጣት የአርሰናል ሳጥን ውስጥ ለግራ እግሩ በሚመች የሹቲንግ አንግል ማለት እድል አግኝቶ ነበር። ግን ኳሱን የሳተው ጎሉን ሳይሆን ሙከራውን ሳተ ሳይሆን ኳሱን እመታለሁ ብሎ ኳሱን አየር ላይ ሳተው። ገና ሲጀመር አደጋ የመፍጠር እድል አግኝተው ነበር። ኒውካስሎች ትላንትና እንደ ሰሞኑ ፐርፎርማንሳቸው ደካማ ሆኖ አልመጡ። በሃይ ፕሬስ ይጫወቱ ነበር። ያው ለስማቸው እየተጫወቱ ነው። በጣም ትችት በዝቶባቸዋል። በሁሉም ውድድሮች 4 ጨዋታዎች ተሸንፈዋል። በፕሪሚየር ሊግ ብቻ 3 ተከታታይም ተሸንፈው ነው ኤምሬትስ የደረሱት። ትላንት 5ኛ ማለት ነው በሁሉም ውድድሮች። ኤዲ ሃው በቋፍ ላይ ነው ያሉት። ውድ አድማጮች በሚቀጥለው ሳምንት እንዲያውም የዚህ የሳውዲ አረቢያ የኒውካስል ዩናይትድ ባለቤቶች የፒአይኤፍ ባለስልጣናት ይመጣሉ ወደ ሰሜን ምስራቅ እንግሊዝ ይመጡና አንድ ፕሮግራም የተያዘለት ስብሰባ አለ። ከባድ ስብሰባ ነው ተብሏል። የኒውካስልን የሚቀጥለው የውድድር ዘመን እጣ ፈንታ የሚወስን ስብሰባ ነው። ምን ማለት ነው? አሰልጣኙ ይገኛል፣ ስፖርቲንግ ዳይሬክተሩ ይገኛል፣ የክለቡ የዕለት ተዕለት አመራሮች አሉ እና የክለቡ ባለቤቶች አሉ። የሚፈልጡት የሚቆርጡት በኒውካስል ዩናይትድ ባለቤትነት። አሁን የአውሮፓ እግር ኳስ ማህበር የሚከተለው የፋይናንስ አሰራር ፕሪሚየር ሊግ ያለው የፋይናንስ ቁጥጥር ኒውካስልን እንዳይፈናፈን አድርጎታል። የሳውዲ ከበርቴዎች ገንዘብ አላቸው፣ ቡድናቸው ግን እየተቸገረ ነው። ጭራሽ ተጫዋቾችን የመሸጥ ግዴታ ውስጥ ይገባሉ ተብሎ ይጠበቃል በመጪው ክረምት። ለምን? የቻምፒየንስ ሊግ ተሳታፊዎች ስላልሆኑ ካዝናቸው በጣም ይጎድላል። ገቢና ወጪ ካልተመጣጠነ ደግሞ ዩኤፋ የአውሮፓ እግር ኳስ ማህበር ከውድድር ሁሉ በቅጣት ብቻ አይተውህም። ማትሻሻል ከስህተት ማትታረም ከሆነ አሻሽለህ የሂሳብ መዝገብን ማታቀርብ ከሆነ ከውድድርም ሊያሰናብት ሁሉ ይችላል። ወርስ ኬስ ሴናሪዮ እዛ እንኳን የሚደርስ ክለብ ያለ አይመስለኝም። ግን ከዛ በፊት ያለው ጉዳት ለኒውካስል ምንድን ነው? በመጪው ክረምት ቡድኑን መልሶ ለማጠናከር የሚያስችል በጀት እጥረት ያጋጥማቸዋል ማለት ነው። በጀት መመደባቸው ባለሀብቶቹ እኮ የጡት አባቶቹ እኮ የማይነጥፍ እኮ ካዝና ነው ያላቸው። ግን የፋይናንስ ቁጥጥር አለ። ይሄ እንደ 2004ቱ ቼልሲ፣ እንደ 2008ቱ ማንቸስተር ሲቲ እንደው ሜዳው ያለ አጥር የተከፈተ አይደለም። ዝም ብለህ ያለህን ገንዘብ እየበተንክ የምትፈነጭበት ዘመን አልፏል። አሁን በውጤትህ በሜሪት በምታገኘው ገቢ በኦርጋኒክ እድገትህ ልክ ትኖር ዘንድ ነው የዩኤፋ እና የፕሪሚየር ሊግ የፋይናንስ አሰራር ሁሉ የሚያስገድድህ። እና ትልልቅ ተጫዋቾችን የመሸጥ ግዴታ ውስጥ ሊገባ ይችላል ሲባል እንደ ብሩኖ ጊማሬሽ ያሉ እስከ 100 ሚሊዮን ሊያወጡ የሚችሉ ተጫዋቾች ወይም ሳንድሮ ቶናሊ አይነት ተጫዋቾች በሚቀጥለው ሲዝን የማክፓይስን ጥቁርና ነጩ ማሊያ ለብሰው ላናያቸው እንችላለን ማለት ነው። ሁለቱም ባይሆኑ አንዱ ቢያንስ ሂሳብ መዝገቡን ማስተካከል አለበት። እና ይሄ ስብሰባ እንደዚህ ላሉ ቀጣይ ፈተናዎች ምን አይነት መፍትሄ አለ የሚል መፍትሄ አፈላላጊ ነው። እና የኤዲ ሃው ከዚህ ሲዝን በኋላ በሴንት ጄምስ ፓርክ አለቅነት መቀጠል በራሱ በጣም አጠራጣሪ ነው። ሰሞነኛ ፐርፎርማንሳቸው ማሽቆልቀሉ ብቻ አይደለም ውድ አድማጮች፣ በታይንዊር በዊርታይን ደርቢ በሁለቱም በደርሶ መልሱ በሰንደርላንድ ዘንድሮ ባደገው ተሸንፈዋል። ይሄ ለኒውካስል ደጋፊዎች ለሴንት ጄምስ ፓርክ ደንበኞች የአእምሮ ቁስል ነው ጥሎ ያለፈው። ከዚህ ጠባሳ ጋር ይኖሩ ዘንድ ይገደዳሉ። አሁን ኤዲ ሃው እዛ አካባቢ ያለው የደርቢ ስሜት ኒውካስል እንዴት ከቶ በቻምፒየንስ ሊግ ተሳታፊ ሆነን ወደ ቻምፒየንስ ሊግ ተመልሰን እንደ ሰንደርላንድ ባለ ገና ወደ ፕሪሚየር ሊግ በመጣ ጎረቤታችን እንዴት እንሸነፋለን? ደጋፊውን ያቆሰለ ውጤት ነው ደርሶ መልስ። እዚህ ሴንት ጄምስ ፓርክ ላይ እንኳን መጥተው አሸንፈው እና ኤዲ ሃው ላይ ጫና በስቷል። ከነዚህ ሁሉ ቅዝዝ ድብዝዝ ካለ ስሜት ጋር ነው ሰውየው ትላንትና ወደ ኤምሬትስ የመጡት። በዚህ ላይ ቀደም ሲል አድማጫችን እንዳለው የተጎዱባቸው ቁልፍ ተጫዋቾች አሉ፣ እነ አንቶኒ ጎርደንን የመሳሰሉ እነ ጆኤሊንግተን የሉ። እንደዛም ሆኖ ለአርሰናል ቀላል ተጋጣሚ አልሆኑ። በመጀመሪያው ግማሽ በጎል ሙከራ ይበልጡ ነበር። የኳስ ቁጥጥሩ እኩል ኦልሞስት ተመሳሳይ ሆነ እና አሁን ማንም ተጋጣሚው ይሁን ማን
አርሰናል ስለራሱ ጉዳይ በሚጨነቅበት በዚህ ሰዓት ላይ ሁሉም ሊፈትነው ይችላል። ለምን? በገዛ ራሱ ላይ ባለው ጫና በደንብ አድርጎ የእስራኤሉ አድማጫችን እንዳቀረበው ለዚህ ለዘንድሮ የአርሰናል የዚህ ራኒንግ ሲዝን ውጤት መበላሸት ከታየ ለመበላሸቱ ደጋፊው አስተዋጽኦ አላበረከተም ማለት አይቻልም። በፈተና ጊዜ አብረህ ትቆማለህ እንጂ እንዴ አብረህ እንዴ መሆን የለበትም። እንደዚህ የጣት ጥፍርን መብላት እየመራ ቡድኑ በሰንጠረዡ ላይ እኮ በዛ ውጤት ካለቀ መሪ ነው እንዴ። ሁሌ ለምን ስለ ማንቸስተር ሲቲ ይታሰባል? እና ይሄ ነገር ምክንያት ቢኖረውም እረዳለሁ ምክንያቱን። ግን አሁን ያንን ምክንያት ወደ ጎን ትተው ከቡድኑ ጎን መቆም የሚገባቸው ሰዓት ላይ ነው። ቡድኑ ፈተና ውስጥ ነው ያለው። ውድ አድማጮች እንደምታዩት ፈተናው ከባድ ነው። ይህንን ፈተና እንዲወጣ አይዞህ ማለት ነው የሚገባቸው። አሁን 90 ደቂቃ ሙሉ ቁዘማ ነበር ማለት አልችልም። እንሰማ ነበር። የአርሰናል ደጋፊዎችም አልፎ አልፎ ሞቅ ያደረጉት ነበር። ግን ሞቅ ሲል ስትመለከቱ ሜዳ ላይ የሚታየው እንቅስቃሴ ሲፈጥን አብሮ ነው ኤምሬትስ የሚነሳው። ሜዳ ላይ ያለው እንቅስቃሴ ደግሞ ቀዝቀዝ ሲል ደግሞ አብሮ ሲቀዘቅዝ ታዩታላችሁ። ጨዋታ ወደ መጠናቀቂያ አካባቢ የጎሉ ልዩነት 1-0 ብቻ ስለሆነ በማንኛውም ሰዓት ላይ አቻነት ጎል ሊቆጠር ይችላል የሚል ስጋት ይመስለኛል መጨረሻዎቹ ደቂቃዎች ላይ ኤምሬትስ እንደዛ ሲጨነቅ እንድናይ ያደረገ እና የውጤቱ ጉዳይ አስጨንቋቸው ከሆነ የመጨረሻዎቹ ደቂቃዎች ላይ የአንድ ጎል ልዩነት ሁሌም ሊያደርስ የሚችለው አይነት ስሜት ሊሆን ይችላል። ቢሆንም እንደዚህ ያለውን ነገር ያን በወድህ ይዘህ ግን ማጨብጨብ መጮህ አለብህ። 12ኛ ተጫዋችነትን መርሳት የለም። 12ኛው ተጫዋች ቀጥ ካለ ቡድኑ አንድ የውጤት አቅሙን ያጣው አንዱን ቱል አጥቷል ማለት ነው። እና ግን የማያስጨንቁ ነገሮች የሉም በሜዳ ላይ ማለት አይደለም። ከውጤቱን ባሻገር የሃቨርስ እና ኤዘ ነገር ስትመለከቷቸው ራሱ ተጎርቶ ሲወጡ ለደጋፊዎች አይደል እኛ በጥልቀት ለምንከታተለው ተመልካቾች እንኳን የሚያሰኘው ሃቨርስ እና ኤዘ አስቡ። አሁን ሃቨርስ እና ኤዘ ማንቸስተር ሲቲ ላይ ኤቲሃድ ላይ ቡድኑ ቢሸነፍም ያሳዩት ለቡድኑ የወል የማጥቃት አቅም ማደግ ያበረከቱት ሚና ምን ያህል ከፍ ያለ እንደሆነ ታክቲካሊ በተለያዩ ፕሮግራሞች ላይ በጥልቀት አይተናል። አሁን አርሰናል በቀጣይ እነዚህ ተጫዋቾች ከሌሉ ወይም ደግሞ እነዚህ ተጫዋቾች ሲጎዱ ሜዳ ላይ ሲታይ ተመልሶ ከሲቲ በፊት ወደ ነበረው ቦታ ሊመጣ እንደሚችል ደጋፊዎች ሊጨነቁ ይችላል። ከሁሉ በላይ የቡድኑ የማጥቃት ክፍል ሲታማ ቆይቷል። ሰሞኑን ከሲቲ በፊት አይፈጥርም፣ ብዙ የጎል ዕድሎችን አይፈጥርም፣ ብዙ ጎል አያስቆጥርም በሚል እነዚህ ተጫዋቾች ደግሞ ያንን ስብራት የጠገኑ ተጫዋቾች ናቸው። ተሰብረው ተጎድተው ወጡ። ይሄ አያስጨንቅም ማለት አይቻልም። በጤናማ አእምሮ ሁሉም ሊፈርደው የሚችል ነው። ግን አለ አይደል 12ኛ ተጫዋች የሆነ ነገር ሆነ ብለህ ዝም አትልም። ጭንቀትህ እንደገና ወደ ቡድኑ እንዲጋባ ማድረግ የለብህም። እና መድፈኞቹ በተወጠረ አእምሮ በአካላዊ ዝለትና በስጋት ግን ዓላማቸውን አሳክተዋል። የ3 ነጥብ ዓላማቸውን ይህ በእንዲህ እንዳለ አትሌቲኮ ማድሪድ ደግሞ መጣው እያለ ነው። በሜትሮፖሊታኖ እናስተናግዳችኋለን እያሉ ነው። ስታስቡት ራሱ በእነሱ ቦታ ስትሆኑ እንዴት ነው ሸክሙ ምን ያህል ከባድ እንደሆነ ትረዳላችሁ። ለምን በፕሪሚየር ሊጉ ላይ ፉክክሩ ከማንቸስተር ሲቲ ጋር ነው። እዛ ሲቲ ቤት ደግሞ ነገር ሁሉ መልካም ሆኗል። ትላንትና በኤፍኤ ካፕ ግማሽ ፍጻሜ በሳውዛምተን ባለቀ ሰዓት ተመርተው ግን ደግሞ ባለቀ በመጨረሻዎቹ ደቂቃዎች ደግሞ ባስቆጠሯቸው 2 ጎሎች በ82ኛውና በ87ኛው ደቂቃ ጀሬሚ ዶኩና ኒኮ ጎንዛሌዝ ባገቧቸው ጎሎች ሲቲ ለሌላ የዋንጫ ፍጻሜ ደርሷል። የካራባኦ ካፕ አሸናፊው ሲቲ ሳይታሰብ እኮ ለሀገር ውስጥ ትሬብል እኮ በጥሩ መስመር ላይ ነው ያለው። እዛ ደግሞ የፊል ጉድ ፋክተር የምትሉት ነገር አለ በደንብ
አሁን የማንቸስተር ሲቲ ተጫዋቾች እንዴት ፍሬሽ እንደሆኑ እዩ። ትላንትና በመጀመሪያው አሰላለፍ ተጋጣሚው ሳውዛምፕተን ስለሆነ ሮቴት አድርጓል ጋርዲዮላ። ጄሬሚ ዶኩ፣ ኤርሊንግ ሃላንድ፣ ቤርናርዶ ሲልቫ፣ ኒኮ ኦራይሊ፣ ጃንሉዊጂ ዶናሩማ፣ ማርክ ጌይ እና አብዱልቃድር ሁሳኖቭ እነዚህ ሁሉ ተጣዋቂ ሆነው ነው የጀመሩት። ከነዚህ ውስጥ አራቱ ነው የገቡት ተቀይረው፣ ዶኩ፣ ሃላንድ፣ ሲልቫ፣ ኦራይሊ። ከሰሞኑ እንግዲህ ቋሚ ተሰላፊዎቹ ዶናሩማ፣ ግብ ጠባዩ ጌይ እና ኮሳኖቭ ጭራሽ አንዩዝድ ሰብ ሆነው ነው ያጠናቀቁት። ተጣዋቂ ሆነው አርፈዋል። ቁልፉ ተጫዋች ቤርናርዶ ሲልቫ እንኳን 85ኛ ደቂቃ ላይ ነው የገባው። ከዛ በኋላ ነው ውጤት የማሸነፊያ ጎል የተገኘችው 87ኛው ደቂቃ ላይ የጎንዛሌዝ ጎል የተገኘችው። ቅንጦት እዩ። ሲቲ አሁን ያለውን ፊዚካል እፎይታ እዩት። ለፍጻሜ ደርሷል። ተጫዋቾቹን ደግሞ ለፕሪሚየር ሊጉ ፍልሚያ ደግሞ አሳርፏል። ግን ስለሚቀጥለው ዊኬንድ እናስብ። አርሰናል ቀደም ብሎ እንደገና ከፉልሃም ጋር ይጫወታል። ከሲቲ ቀደም ብሎ ሲቲ ሰኞ ማታ ነው የሚጫወተው። ወደ ኤቨርተን ይሄዳል። ወደ ፕሪሚየር ሊጉ ፍልሚያ እንደገና ከመመለሱ በፊት ሲቲ አርሰናል 2 ጨዋታዎች አሉበት። 2 የፍጻሜ ያህል ፍልሚያ የሚጠይቁ ጨዋታዎች በሳምንቱ አጋማሽ አትሌቲኮ ማድሪድ ቻምፒየንስ ሊግ ግማሽ ፍጻሜ መጀመሪያ ጨዋታ፣ በሳምንቱ መጨረሻ ደግሞ ይኸው ፕሪሚየር ሊግ። አሁን በሰንጠረዡ ላይ ተቀምጧል። የ3 ነጥብ አድቫንቴጅ አለው። አንድ ጨዋታ እጁ ላይ ያለ ሲቲ ሰኞ ከመጫወቱ በፊት ደግሞ ምናልባት የነጥቡ ልዩነት ወደ 6 ሊሰፋ ይችላል። 2 ጨዋታ እጁ ላይ ነው። አሁን ፉክክሩ እዚህ ጋር የነጥብ የጎል ከሆነ በሌላ መልኩ በአንድ ፉክክር ማንቸስተር ሲቲ እየመራ ነው ያለው። የተሻለ ትኩስ ጉልበት ያለው ስብስብ በመያዝ በኩል እየመራ ነው። አስቡት፣ ወደ ፕሪሚየር ሊጉ ከመመለሱ በፊት ገና 2 ጨዋታ አርሰናል ወይም በድምሩ ካያችሁት ወደ ፕሪሚየር ሊጉ ማንቸስተር ሲቲ ከመመለሱ ከሰኞ ምሽቱ የኤቨርተን ጨዋታ በፊት አርሰናል 3 ጨዋታዎችን ተጫውተዋል። በሙሉ አቅሙ ማለት ነው። ልክ እንደዛ ትላንትና ይቀጥላል አትሌቲኮ ማድሪድ፣ ይቀጥላል ደግሞ የሚቀጥለው ቅዳሜ ምሽት። ይሄ ሁሉ ሲሆን የሲቲ ዋና ተጫዋቾች አርፈው ነው የሚጠብቁት ትላንት እንዳረፉት። እና በዚህ በፊዚካል ጉዳዮች ማንቸስተር ሲቲ መጨረሻው እንደዚህ ማኔጅ ማድረግ የቻለው ለምንድን ነው ያለን እንደሆነ ጥያቄ የለውም። አርሰናል የስኬቱ ሰለባ ሆኖ ለቻምፒየንስ ሊግ ግማሽ ፍጻሜ ስለደረሰ ነው። ቻምፒየንስ ሊግ ግማሽ ፍጻሜ ስለደረሰ ነው። ባይደርስ ኖሮ አትሌቲኮ ማድሪድ ደርሶ መልስ ጨዋታ እንደገና ጉልበቱን ሊጋራው አይመጣም ነበር። ሲቲዎች በሪያል ማድሪድ ተሸንፈው ወጥተዋል። ቻምፒየንስ ሊግ ዘንድሮ ጉዳያቸው አይደለም። ጉዳያቸው ዋንጫ ማሳደድ ነው። አሁን አንዱን አሳክተዋል፣ ለአንዱ ፍጻሜ ደርሰዋል፣ አንዱን ደግሞ በጥሩ መስመር ላይ ነው ያሉት። ዶሜስቲክ ትሬብል ለማሸነፍ ሲቲዝንስ አሁን በጥሩ መስመር ላይ ነው ያሉት እና በብዙ መልኩ ስታዩት የማንቸስተር ሲቲ አድቫንቴጅ እየበዛ መጥቷል እና ለአርሰናል ደግሞ ፈተናው ተጫዋቾች ላይ ያለው ጫና ከባድ እየሆነ እና ደጋፊዎች ይህንን ስለሚያብሰለስሉ ይመስለኛል በየጨዋታው ላይ ክፉ ነገር አይተናል ብለው ካሰቡ ወይ ብቃት መቀዛቀስ ተመልክተናል ብለው ሲያስቡ እጃቸውን አጣምረው ወይ እጃቸውን አፋቸው ላይ ጭነው ወይ ጥፍራቸውን ሲበሉ እንመለከታለን። ስሜት ይቀዘቅዛል በቶሎ። ጨዋታው ትላንትና ሲፈጸም የሚኬል አርቴታን ደስታ አገላለጽ ካያችሁት ራሱ በኋላም የጋብሪኤል ማጋሌሽ ሲል ረጅም እፎይታ ፊሽካው ከተነፋ በኋላ እንዴት አይነት ጭንቀት ውስጥ እንደነበሩ የሚያሳይ ትልቅ ሪሊፍ ነው። 3 ነጥብ ማግኘታቸውን ሲያረጋግጡ ከነርሱ የተመለከት እና መንገዶች ሁሉ ለአርሰናል ይህንን ስል ጎረበጥባጣ ናቸው። ለሲቲ የተመቸ ይመስላል። ውድ አድማጮች፣ ለሚኬል አርቴታ እንደዚህ አይነቱን ነገር ማኔጅ ማድረግ በጣም ከባድ ነው።
በጣም ከባድ ነው፣ ግን ደግሞ ኃላፊነት ነው። ትናንትና ማነው ዊሊያም ሳሊባ ነው እኔ ቀንም ሌሊትም ተኝቼ ሁሉ ማስበው ዋንጫ ስለማሸነፍ ነው ሲል ነበር። በዚህ ሰዓት ላይ ሆነው ማሰብ አለበት ስለ ዋንጫ ማሸነፍ። ግን በቀንም በሌሊትም ያለውን ጫና አስቡት። በስራ ላይ ሆኖ በቤቱም ሆኖ ተኝቶም አርፎ እንኳን አእምሮ አሁን ሲቲዎች ጋር ብትሄዱ ይሄ ጭንቀት አለ ወይ? ፈታ ብለው ነው የሚጫወቱ ይመስል ከዚህ በፊት እንዳልኩት ነውና ይሄንን ቢያጡ እንኳን አይወቀሱም። ሲዝኑም ያለ ዋንጫ አላለቅም። አንዱ ዋንጫ አግኝተዋል፣ አንዱን ለፍጻሜ ደርሰዋል። ፌቨራይት ናቸው አሁንም ለኤፍኤ ካፕ። እንደው ቢያሳማቸው ያ ቻምፒየንስ ሊግ ነው በሪያል ማድሪድ ተሸንፈው የመውጣታቸው ነገር። እሱም ቢሆን ያን ያህል ለምን ይሄን አላረጋችሁም አይባል። የቅርብ ጊዜ አውሮፓ ሻምፒዮኖች ስለሆኑ እና የተሻለ ለቀቅ ያለ ጫና ነው ያለው ሲቲዎች ጋር የምንለው ለዚህ ነው። ኤቨርተንን ደግሞ ስትመለከቱ የሲቲ ቀጣዩ ተጋጣሚ ኤቨርተን ቀላል ቡድን የሚባል አይደለም። ግን ባለፉት ሆም ኤንድ አዌይ ጨዋታዎች በዚህ ውድድር ዘመን ያስመዘገባቸውን ውጤቶች ካያችሁ ከሲቲን መነሳሳት አንጻር አሁን ሲቲ ስንት ጨዋታ ነው በተከታታይ ያሸነፈው? እንግዲህ ምንም አቻ ሳያስገባ 6-7። ከዛ አንጻር ስታዩ ኤቨርተን በሜዳው ቢጫወትም ለሲቲ ምን ያህል እንቅፋት ሊሆን ይችላል? ከሲቲ ማንሰራራት አንጻር ዘንድሮ በሜዳው ባለሳሳት 7 ተሸንፏል፣ 4 አቻ ወጥቷል፣ 6 አሸንፏል። የስ ተመሳሳይ ነው ከሜዳ ውጭ። እንደውም ከሜዳ ውጭ ያሸነፋቸው ሳይበዙ ይቀራሉ። ተመሳሳይ ነው። አሸነፈ፣ ተሸነፈ፣ አቻ ወጣ የሚለው በሁለቱም ሆምም አዌይም 4-4 ነው አቻ ወጣ። የተሸነፈውም 7-6 ያሸነፈውም 7-6 እንደዚህ ተቀራራቢ ነው እና በሁሉ ነገር እርግጠኛ መሆን አይቻልም። ኤቨርተን እንደ የትኛውም ፕሪሚየር ሊግ ክለብ ትላንትና ወልቭስ እንኳን ቶተንሃምን መጨረሻ ላይ የሞከራትን ሙከራ አይታችኋል። ወልቭሶች የቶተንሃም ግብ ጠባቂ መቼም ስፐርስ ዘንድሮ ከዳነ ያ ግብ ጠባቂ ያዳናት ያቺ ኳስ ተጠቃሽ ናት። በዛ ምክንያትም ነው ተብሎ ሊጠቀስ ይችላል። እንዴት ተወርውሮ ከአግዳሚው ስር እንዳወጣት ባለቀ ሰዓት 1-1 ሊሆን ኦልሞስት ደርሶ ነበር ውጤቱና ፕሪሚየር ሊግ ነው። ፕሪሚየር ሊግ ትንሽ ትልቅ የምትለው ሰሞነኛ ፐርፎርማንስ ያው ሁሌ ለትንተና ወረቀት ላይ ባሉ ጉዳዮች ላይ መነሻነት ስለምንጠቀም ነው እንጂ ሁሉ ነገር መገመት የሚቻልበት ሊግ አይደለም። አርሰናል ደጋፊዎች እንግዲህ ሚኬል አርቴታ የቀድሞ ክለቡ ውለታ እንዲውልለት ይመኛሉ። የቀድሞ አሰልጣኙ ለእርሱም እንዲጫወቱለት ይመኛሉ። ኤቨርተን ማንቸስተር ሲቲ ነጥብ እንዲያስጥለው ማለት ነው እና ትናንትና ለአርሰናል መልካም ዜና ነበረ፣ የዛን ያህል ደግሞ ጥሩ ያልሆነ ዜናም ነበረ። ለማጠቃለል መልካም ዜና 3 ነጥብ ማግኘቱ፣ ቡካዮ ሳካ መመለሱ ነው። የማርቲን ኦዴጋርድ ሻርፕነስ ድካም አታዩበትም። ታክቲካሊ ለቡድኑ የሚሰጠው ጉልህ ሚና አሁን በቃ በቦታው ተመልሷል። ይሄ በጣም መልካም ዜና ነው። ጥሩ ያልሆነው ዜና ኦብቪየስሊ የካይ ሃቨርትዝና ኤቨሬች ኤዜ መጎዳት ነው። የሲቲ በሌላ የሞራል ማነሳሻ ደግሞ እዛ ሰፈር ዌምብሊ እዛው ለንደን ውስጥ በተመሳሳይ ሰዓት የ15 ደቂቃ ልዩነት ብቻ ፈጥሮ በተጀመረው ጨዋታ ደግሞ እንደገና ለዋንጫ ፍጻሜ መግባቱ ተጫዋቾችን ብዙዎቹን አሳርፎ የዋንጫ ተፋላሚ መሆኑ ማረጋገጡ ነው። ይሄ ጥሩ ዜና አይደለም ለአርሰናል። አሁንም በሌላ ሞራል ቡስት ነው ማንቸስተር ሲቲ የሚመጣው ማለት ነው እና ትላንት ጨዋታው እንዴት አየኸው ካላችሁኝ አርሰናል ከማንቸስተር ሲቲ በፊት ወደ ነበረበት የተመለሰ ይመስለኛል። ጭንቀቱ፣ ውጥረቱ ብዙም የማያመረቃው የማይስበው ጨዋታው በተጫዋቾች ላይ የሚታይ ድካም፣ ዝለት፣ ፈታ ብሎ በመጫወት የሚገኘውን ነፃነት የማጣት ነገር፣ እነዚህ ነገሮች አልፎ አልፎም ደግሞ ሪስክ ያለ መውሰድ ነገር፣ እንደዚህ ነገር ሲታይ ነበር
አንዳንድ የጨዋታው ክፍለ ጊዜያት ላይ ቀዝቀዝ ቢሉ አይገርመኝም ብያቸዋለሁ። በሱ እንኳን አልወቅሳቸውም። ጉልበታቸውን ሴቭ እያደረጉ መጫወት አለባቸው። በየደቂቃው እየሮጡ አይሆንም በዚህ ሲዝን ማጠናቀቂያ ላይና እንደዚህም ሆኖ ግን አሁን ይሄ ለትንተና ለወሬ ነው። ዋናው ጉዳይ ግን ትላንትም እንዳልኩት ነው 3 ነጥብ ማግኘታቸው። በቀጣይ እነዚህ ድክመቶች አሁን ምንድነው ቆይ በዚህ ሰዓት ላይ ተውቦ ማሸነፍ የሚባል ነገር ቅንጦት ነው። እንዴትም 3 ነጥብ ማግኘት ነው ለአርሰናል ወሳኝ። አበቃ ማሸነፍና 3 ነጥብ። ማንም ሊወቅሳቸው አይገባም ይሄንን ማሳካት ከቻሉ። የተቀረው ለውይይትና ለትንተና መጥፎ ነህም መጥፎ ተጫውተህም አስቀይመህም አሸንፍ who cares 3 ነጥብ ከተገኘ በዚህ ሰዓት ላይ አሁን የቅንጦት ሰዓት አይደለም። እና ትላንትና አንድ ጥሩ ነገር አርሰናል ያሳየው ውጤቱን አስጠብቋል። አስቆጠረ ጎሉን ያችን 1-0 ክሊን ሺቱን ጠብቆ 3 ነጥብ ይዞ ለመውጣት ያደረገው ርብርብ አዋጥቶታል። እና ለሻምፒዮንነት የሚጫወት ቡድን እንዲሆን አለበት። ያውም እንደዚህ ያለ ቀደም ሲል የገለጽኩት ፈተና ውስጥ ያለ የግዴታ ተውበህ አሸነፍ ኖ መቼም ስንቶቹ ናቸው ተውበው ሻምፒዮን የሆኑት? በእንደዚህ ባለ ቻሌንጅ ውስጥ እያለፉ ተውቦ ማሸነፍ የሚባል ነገር ለወሬ ነው። እና በምንም መልኩ አሸንፍ ነው። 3 ነጥብ ካገኘህ በቃ ይበቃል። በቀጣዮቹም የፕሪሚየር ሊግ ግጥሚያዎች ላይ ማሸነፍ 3 ነጥብ ማግኘት በየጨዋታው ወሳኝነት አለው። ግን ደግሞ የሆነ ህዳግ በአስትሪክስ ማስቀመጥ ያለብን ሌላ ማብራሪያ ደግሞ አለ። እንዲህ ስንል የዘንድሮ ፕሪሚየር ሊግ በነጥብ ብቻ የሚጠናቀቅ ነው ወይ? በነጥብ ብቻ ላይሆን ይችላል። በነጥብ ብልጫ ሻምፒዮን ላይኮን ይችላል። ስለዚህ እንደ ትላንት አሁን የትላንትናው ጨዋታ 3 ነጥብ ማግኘቱ 1-0 ውጤቱን አስጠብቆ ማጠናቀቁ ይበል የሚያሰኝ ነው ውጤቱን ማስጠበቁ። ነገር ግን ልክ እንደዚሁ 1-0 ይሄ እንግዲህ ሚኒመም ማርጅን ነው አይደል? 1-0 በአንድ ጎል ልዩነት ማሸነፍ 1-0 እያሸነፉ ሲዝኑን ቢያጠናቀቁ ግን ሻምፒዮን የመሆን እድላቸው አሁንም አደጋ ውስጥ እንዳለ ነው የምንረዳው ከወዲሁ። ለምን? የጎል ክፍያ ነው ሁለቱ ሊለይ የሚችለው የሚል የሰፋ ግምት አለ። አሁን ሲቲም ከዚህ በኋላ ያለውን ቢያሸንፍ አርሰናል ከዚህ በኋላ ሁሉ ያለውን ቢያሸንፍ፣ ስለዚህ 1-0 ብቻ በቂ አይሆንም። ካሸነፍክ ጎል ዲፍረንስ ላይ ቢያንስ 1 እየጨመርክ ነው የምትሄደው። ቢያንስ ሲቲም እያሸነፈ ከሄደ 1 እየጨመረ ከሄደ አሁንም በጎል ይበለጣል አርሰናል። እና እንደ ትላንቱ ያለ ጨዋታ 3 ነጥብ ጥሩ ሆኖ ሳለ ግን ውድድሩ ሲጠናቀቅ በጎል ልዩነት ሊያበቃ የሚችል ስለሚሆን የትላንቱ አይነት ውጤት የተራራው ጫፍ ላይ ላያደርሰው ይችላል። ሌላ ፈተና ይሄ ነው። ሌላ ፈተና። እንደዚህም ደክመ እንደዚህም ዝለ ተጫዋቾች እየተጎዱ እያነከስክም ማሸነፍህ ብቻ በቂ አይደለም፣ በቂ አይሆንም። ያው ኦብቪየስሊ የቦርንመዝ ጨዋታ ለእንደዚህ ላለው ከባድ ፈተና አጋልጦ ሰጥቶታል አርቴታ። እና ስለ ጉዳቶች ውስጥ እናውራ። ካይ ሃቨርስ የጡንቻ ጉዳት ነው የገጠመው ተብሏል። እንግዲህ 2025-26 የውድድር ዘመን ከገባ ለ134 ቀናት በጉዳት ምክንያት ከሜዳ ተገልሎ ቆይቷል። 134 ቀናት በጉልበት ጉዳት ማለት ነው። ከዚያም ተከትሎ ደግሞ ማረፍ አለበት በሚል ረፍት ያስፈልገዋል በሚል የረፍት ትሪትመንት 11 ቀናት ደግሞ እንደዚሁ ጨምሯል። ከዚያ ደግሞ በጡንቻ ጉዳት 17 ቀናት ከጨዋታ ከሜዳ ርቋል። በድምሩ 162 ቀናት በዚህ የውድድር ዘመን ሃቨርስ ከሜዳ ርቆ ቆይቷል። 39 ጨዋታ በክለብና በብሔራዊ ቡድን አምልጦታል። ይሄ እንግዲህ የጉዳቱን የቅርብ ጊዜ ጉዳት ታሪኩ ገና ፍሬሽ ነው፣ የቅርብ ጊዜ ነውና አሁንም በሌላ የጡንቻ ጉዳት ወጣ ሲባል ውድ አድማጮች የስ እዚህ ጋር አደጋ እንዳለ መረዳት ይቻላል። ከኤቤሬቺ ኤዘ ጉዳት የበለጠ ኤዘ የጉዳት ታሪኩ
ያን ያህል ነው እምብዛም ነው 2025-26 በዚህ ሲዝን አንድ ጊዜ ብቻ ነው ለ23 ቀናት ከሜዳ ያራቀው ጉዳት ያጋጠመው 3 የአርሰናል ጨዋታዎች ነው ያመለጡት እና አምና ባለፈው የውድድር ዘመን በክሪስታል ፓላስ የመጨረሻው ሲዝን 6 ጨዋታዎችን ነው በክለብና በብሔራዊ ቡድን ያመለጠው ያን ያህል የጉዳት ታሪክ ያለው ልጅ አይደለም በዚህ ሲዝን ደግሞ ጨዋታ ተደራርቦበታል ማለትም አንችልም ኤቤሬቺ ኤዜ ላይ ፊት ሆኖ ሳለ እንኳን ያልተሰለፈባቸው ጨዋታዎች አሉ ካስቶን ቪላ በኋላ በተለይ በነበሩት ተከታታይ ግጥሚያዎችና አርቴታ ድህረ ጨዋታ ትላንት ቀለል ያሉ ጉዳቶች እንደሆኑ ነው ሲገልጽ የነበረው ግን ከዚህ መነሻነት በጎ ስሜት ለአርሰናል ደጋፊዎች ሊፈጥር ይችላል ቀለል ያለ ከሆነ አሰልጣኞች እዚህ ላይ አይደብቁም ጥሩ ትላንትና አርነ ስሎት እንዳሉት በመሐመድ ሳላህ ማለት አይደብቁም ሊመጣ የሚችለውን ነገር ግልጹን ነው የሚናገሩት እዚህ ጋር መደባበቅ የለም ከጨዋታ በኋላ ባለ ጉዳትና በተጨማሪ ተጫዋቾች በቃሬዛ ሲወጡና በእግር ሲወጡ አንድ አይደለም በቃሬዛ ሲወጡ የበለጠ ከባድ ነው በእግር ሲወጡ ደግሞ ከዛ በኋላ ያለው ማየት እንችላለን አሁን ኤቤሬቺ ኤዜ ቤንች ላይ መጥቶ ጨዋታውን ጨርሶ ሜዳ ላይ እንደገና ደጋፊውን እየዞረ ሲያጨበጭብ የተጎዳም አይመስልም መንፈሱ ጥሩ ነው ሳቅ ምናምን ይታይ ነበር ገጽታው ላይ የኤዜ ከባድ አይመስልም አረማመዱ ምንም ሳይ ማነከስ የለም ምናምን የሃቨርስ ግን ወደ መልበሻ ቤት ነው የገባው ቀጥታ ለምን መልበሻ ቤት ውስጥ ሌላ ምርመራ ስለሚያስፈልገው ማለት ነው ፊቱን ገጽታውን ካያችሁት ሲወጣ አቀርቅሮ ነው የወጣው ዲስአፖይንትመንት በፀጉሩን ያሻል ወደ ኋላ አቀርቅሮ ስሜቱ ጭፍግግ ብሎ ነበር ይሄ ነገር ከሚሰማው ስሜት አንፃር ጨዋታውን ማቋረጡ ብቻ ሳይሆን ለቀጣይ ጨዋታዎችም የዚህ ኤክሳይትመንት ሊፈጥር የሚችለውን የአርሰናልን የመጨረሻ ቮላታ የሩጫው ተሳታፊ ላይሆን እንደሚችል እያሰበ ነው የወጣው ብዬ ነው እኔ ከገጽታው እና ይሄ ነገር ጥሩ ምልክት የሚሰጥ አይደለም ስለሁሉም ግን ይሄ ስፔኩሌሽን ስለሁሉም ምርመራውን መጠበቅ ያስፈልጋል የሚኬል አርቴታንም ሐሳብ እዚህ ጋር ስትቀላቅሉ ቀለል ያሉ ናቸው ካለ ያው ቀለል ያለ ይመስላል ያለው አይደል ለምርመራው እንጠብቅ አለ ግን ቀለል ያሉ ይመስላሉ አለ ቀለል ያለ ከተባለ እንግዲህ አይ ቲንክ አርሰናል ደጋፊዎች ተስፋ ማድረግ ያለባቸው ይመስለኛል በተለይ በኤዜ ተስፋ ማድረግ ያለባቸው ይመስለኛል የጀርመኑ እንኳን ትንሽ አላውቅም ከገጽታውና የሚኬል አርቴታ ንግግር አልተጣጣሙልኝም እዚህ ጋር ወይል እንግዲህ የአርቴታ ንግግር ይበልጣል ከኔ እና ከናንተ ማስተዋል አይደለ እሱ እዛው ስላየው ሁኔታውን በደንብ ስለሚረዳ ማለት ነው እንግዲህ ሃቨርስ ዮኮሬሽ ብዙ ብለናል አይደል ከዮኮሬሽ ጋር አርሰናል በመጀመሪያው አሰላለፍ ውስጥ መቀጠል እንደሌለበት አርቴታ ስላመነ ሃቨርስ ፊት ሲሆን ዮኮሬሽን ተጠባባቂ አድርጎታል ትላንትም ከሲቲ ጨዋታ እና ደግሞ ልዩነቶች ታይቷል የሲቲ ጨዋታ ላይ ጎል አስቆጥሯል በሃይ ፕሬስ በቦታው ተገኝቶ ብሎክ አድርጎ ኳስ ትላንትና ደግሞ አሲስት አድርጓልና ያለ ጥርጥር ሃቨርስ እየጠቀመን ያለው ይሄን ያው ከጎል ጋር ቀጥታ በተያዘ ነው እንጂ በታክቲኩ ረገድ አርሰናል ሃቨርስ ኤዜ ኦዴጋርድ እነዚህን ተጫዋቾች ራይስ እና ዙቢሜንዲን የያዘው አርሰናል በጣም የተሻለ አርሰናል እንደሚሆን ፖቴንሻሊ ግልጽ ነው ለምሳሌ የትላንትናውን ጎል እንካለን ወይ ማንቸስተር ሲቲን የማጥቃት ታክቲኩን ካየን ያለ እነሱ አይሆንም ያለ ሁለቱ ያለ ሃቨርስ አይሆንም ያለ ኤዜ አልሆነም በነገራችን ላይ የትላንትናውን ፓተርን ተመልክታችሁታል የአርሰናል ወደ ማዕዘን ምት ወደ ቆመ ኳስ ጎል ነው የተመለሰው ከቆመ ኳስ መነሻነት ነው ያሸነፈው ይሄንን መመለስ አለበት ሲባል ነበር ግን ቀደም ባሉት የማዕዘን ምት ጎሎች በነጠፉባቸው ጨዋታዎች ላይ የነበረውን ፓተርን አይደለም ትላንት ሲደጋግሙ የነበረው የትላንትና የማዕዘን ምት ታክቲክ ቀየር ብሏል በሾርት ኮርና ነው ሲጠቀሙ የነበረው እና ተመሳሳይ ፓተርኖችን አይተናል በጥቂት ደቂቃዎች ማዕዘን ምት ተገኘ በቀኝ በኩል ተቀባበሉ አላሻምኩትም ተቀባበሉ በፍጹም ቅጣት ምት ሳጥኑ በቀኙ ሃፍ ስፔስ ላይ ወደ ቀኝ አድልቶ ለብቻው የቆመ ተጫዋች አለ ኤቤሬቺ ኤዜ የሚባል ያንን ኳስ አገኘ መጀመሪያ ቀጥታ ወደ ጎል መታ ኦፍ ታርጌት ሆነበት ከጥቂት ደቂቃዎች በኋላ ተመሳሳዩ ነገር መጣ እንደገና በርከት ያሉ የአርሰናል ተጫዋቾች ወደ ማዕዘን ምቱ መምቻ እየሮጡ ያንን ሾርት ኮርና ማለት ነው ሊቀባበሉ ሲሉ
ከማዕዘን ምት ቀጥታ ለብቻው በዚህ እንቅስቃሴ ለብቻው የቀረው የኒውካስል ተጫዋቾች ለቅብብሉ ወደ ማዕዘን ምቱ የሚሄዱትን የአርሰናል ተጫዋቾች ሲከተሉ ካይ ሃቨርስ ብቻውን ቀረ በፍጹም ቅጣት ምት ሳጥን ውስጥ በስተቀኝ በኩል። ከዛ ኳሱ ወደሱ ነው የመጣው ከማዕዘን ምቱ። ሃቨርስ ከዛ አሲስት አደረገ ለኤቤሬቺ ኤዜ እንደ መጀመሪያው ሙከራ ሁሉ እዛ አካባቢ ነው የነበረው ተነጥሎ ለብቻው። ይሄ ትሬኒንግ ሜዳ ላይ የተሰራ እንደሆነ ግልጽ ነው። ተመሳሳይ ፓተርኖች ከተደጋገሙ ይሄንን ነው ዛሬ መስራት ያለብን ተብለው ከነ ኒኮላ ጆቨር የተሰጣቸው መመሪያ እንዳለ ግልጽ ነው። በዛ የማዕዘን ምት ነው የድንቋ የኤዜ ጎል የተቆጠረችው። በዛው ነው አሸንፈው የወጡትና አሁንም የነ ጆቨር ስራ አርሰናልን ትላንትና 3 ነጥብ አስገኝቷል። ይሄ ነገር ከማዕዘን ምት የሚመጣ ጎል ሰሞኑን ነጥፎ ቆይቶ መመለስ አለበት በዚህ ወሳኝ ሰዓት ስንል ነበር። ትላንትና ተመልሷል። እንግዲህ አርሰናል ከነፈተናው ጥሩ ካልሆኑ ጥሩ አዝማሚያ ከማያሳዩ ከነ ህጸጾቹ ግን ትላንትና ትልቁን 3 ነጥብ አግኝቶ በኤምሬትስ ጨዋታውን አጠናቋል። ኒውካስል በሽንፈት ተሸኝቷል። አርሰናልም ወደ ሰንጠረዡ መሪነቱ ተመልሷል።